አይደለም ትላንትና ኤፍሬም ምን ሊያረግ ነው ሄርሜላ ቤት እየሄደው? ምንስ እያደረገ ነበረ? እንግዲህ በጣም ቆንጅዬ ነሽ፣ አብርሃም ያልሰጥሽን እኔ ሰጥሻለሁ አላላትም? ወይኔ እናቴ የወንድምህ ሚስት እንደ ራስህ አድርገህ ተንከባከብ ይላል አለ እና ምን ልላችሁ ፈልጌ ነው ይፋ ይመችክ ማለት ነው የምር ወይኔ እናቴ እኔ አላቅም። ማርያምን ትላንትና አልተመቸኝም ነበረ ቪዲዮ ለመስራት አላየሁትም ወላ ማለት ነው። ርዕሱን ብቻ ነበረ ያነበብኩት። ዛሬ ነው ቪዲዮውን ያየሁትና ሄርሜላ እንግዲህ የእውነት ኧረ በስመ አብ አንቺ ውርደታም ማለት ነው። ስነ ስርዓት ይኖርሽ እንዴ! ሁለት ወንዶችን በአንዴ በዛውም ወንድማማቾች። ኧረ ሼም ነው። እና ከዚህ በኋላ አብርሃም አይመጣም። አብርሃም እያማረሽ ይቀራል፣ በህልምሽም አታዩም። እና ቆንጆ ነሽ፣ ውብ ነሽ። ይሄንን ፎቶ ከዚህ ቤት አውጪው። ባለፈው ላናግርሽ አልቻልኩም ነበር አብርሃም እያለ። ስለዚህ ዛሬ የወዴን ላውራሽ። በጣም ቆንጅዬ ነሽ። በቃ አብርሃም ያልሰጥሽን ነገር ልስጥሽ ብሏታል። እና ምን ልትሰጣት ነው እንዴ? ሁሉንም ነገር ተቀብላለች፣ ብዙ ነገር አድርጋለች እንደምትለው። እንግዲህ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዘት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ትላንትና በተሰራው ቪዲዮ ኤፍሬም ምን እየሰራክ ነው? አብርሃም አበደ፣ ጨለለ። የቪዲዮ ሳይበቃ እንዴ አበደ። ሚስቱን ነካበት። አንተ የልጁን እናት እርጉዟን አርግዣለሁ፣ አምሮኛል፣ መንገድ ላይ የሆነ በቃ የማይደረግ ነገር አድርግልኝ ብላ የምትቀውጠዋ ሴት እንዴት ትነካባታለ? አብርሽ የት ነክ? ለማንኛውም የፋየ ይመጀግ ማርያምን ተመችተኛል። ግን ያው እያቃጠልክልን ነው። ምንም ቢሆን አናድርክልን። ደስ ብሎኛል። እኔ ምንም አልተራዘንኩብም።